ከቀናት በፊት አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ ልዕለ ኃያሉ አሜሪካ የዩክሬንን ድጋፍ መጠየቋ ተሰምቷል። በቅርቡ በመካከለኛው ምስራቅ የተቀሰቀሰው የአሜሪካ እስራኤልና የኢራን ጦርነት ዓለምን የጦር ሜዳ ስልት የቀየረ አዲስ ክስተትን ይዞ ብቅ ብሏል። በዚህ ጦርነት ውስጥ የኢራን ድሮኖች የአሜሪካንና የባሕረ ሰላጤው ሀገራትን በቢሊዮን ዶላር የሚገመቱ ዘመናዊ የመከላከያ ስርዓቶች መፈተናቸው ይታወቃል። ይህንን ተከትሎም የአሜሪካው ፕሬዝደንት ዶናልድ ትራምፕ ቀደም ሲል የዩክሬኑን ፕሬዝደንት ቮሎዲሚር ዘለንስኪን ከሩሲያ ጋር የምታደርጉትን ጦርነት ለማሸነፍ በእጃችሁ የያዛችሁት አሸናፊ ካርድ የለም፣ ካርዱ ያለው እኛ ጋር ነው በማለት ሲያጣጥል የነበረውን አቋሙን በመቀየር አሁን ላይ ከኪቭ ድጋፍ መጠየቁ እጅግ አስገራሚ ዲፕሎማሲያዊና ወታደራዊ ለውጥ ተደርጎ ተወስዷል። በአሁኑ ወቅት በመካከለኛው ምስራቅ በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰው ጦርነት ዓለም አቀፋዊ ገጽታን እየያዘ መጥቷል። በዚህ ጦርነት ውስጥ ኢራን የምታሰማራቸውን ሰው አልባ የአየር ላይ ጥቃት አድራሾች ወይም ድሮኖችን ለመመከት አሜሪካ የዩክሬንን እገዛ መጠየቋ አዲስ የታሪክ ምዕራፍ ከፋች ሆኗል። ዩክሬን ላለፉት 4 ዓመታት ከሩሲያ ጋር ባደረገችው ጦርነት ኢራን ሰራሽ የሆኑትን የሻሄድ ድሮኖችን በመመከት ረገድ ያካበተችው ወደር የለሽ ልምድ አሁን ለአሜሪካና ለባሕረ ሰላጤው ሀገራት አስፈላጊ ሆኖ ተገኝቷል። በዚህም የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ እንደገለጹት አጋር ሀገራትና የአሜሪካ ወገን የድሮን ጥቃቶችን ለመከላከል የኪቭን ድጋፍ በይፋ ጠይቀዋል። ይህ ጥያቄ የመጣው አሜሪካና እስራኤል በጋራ በኢራን ላይ የሰነዘሩትን ጥቃት ተከትሎ ቴህራን በአካባቢው በሚገኙ የአሜሪካ የጦር ሰፈሮችና አጋር ሀገራት ላይ በመቶዎች የሚቆጠሩ ድሮኖችን ማዝነቧን ተከትሎ መሆኑም እየተገለጸ ይገኛል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የልዕለ ኃያሏ አሜሪካ ደግሞም የስልጣኔ ቁንጮ ተደርጋ የምትወሰደው አሜሪካ ፕሬዝደንት ዶናልድ ትራምፕ አስተዳደር ባለፈው ዓመት ሲያጣጥሏትና ሲያናንቋት ከነበረችው ከዚህ አልፎም ከሩሲያ ጋር ደም አፋሳሽ ጦርነትን እያካሄደች ከምትገኘው ዩክሬን ድጋፍ መጠየቃቸውን እንዲሁም ከዚሁ የድጋፍ ጥያቄ በስተጀርባ ያሉ አመክንዮችንና ተያያዥ ጉዳዮችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ እንደገለጹት አሜሪካና የባሕረ ሰላጤው አጋሮቿ የኢራንን ድሮኖች ለመመከት የዩክሬንን ልዩ እገዛና ቴክኖሎጂ በይፋ ጠይቀዋል። ይህ ጥያቄ የመጣው ዩክሬን ላለፉት 4 ዓመታት ከሩሲያ ጋር ባደረገችው ጦርነት የኢራን ሰራሽ የሆኑትን የሻሄድ ድሮኖች በመቶዎችና በሺዎች የሚቆጠሩትን በተሳካ ሁኔታ የመጣል ልምድ ስላካበተች ነው። በአሁኑ ወቅትም በመካከለኛው ምስራቅ ያለው የጸጥታ ሁኔታ እየተባባሰ በመምጣቱ አሜሪካ የዩክሬንን ርካሽ ግን ውጤታማ የድሮን መከላከያ ዘዴዎችን ለመጠቀም መወሰኗ እየተገለጸ ነው። በዚህም የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ ለአሜሪካ ጥያቄ የሰጡት ምላሽ ጥንቃቄ የተሞላበትና የሀገራቸውን ብሔራዊ ጥቅም ያስቀደመ ሆኗል። ፕሬዝደንት ዘለንስኪ እንዲህ አሉ። አጋሮቻችን ለእርዳታ ወደ ዩክሬን ፊታቸውን እያዞሩ ነው። በዚህ ጉዳይ ላይ ከአሜሪካ ወገንም ጥያቄዎች ቀርበውልናል ሲሉ ዘለንስኪ በሰጡት መግለጫ አረጋግጠዋል። ሆኖም ይህ እርዳታ በነጻ የሚሰጥ ሳይሆን ቅድመ ሁኔታዎች የተቀመጡበት መሆኑንም በግልጽ አስታውቀዋል። ፕሬዝደንቱ እንደተናገሩት እኛ የምንሰጠው ማንኛውም እርዳታ የራሳችንን የዩክሬንን መከላከያ የማያዳክምና ለዲፕሎማሲያዊ አቅማችን እንደ ኢንቨስትመንት ወይም መዋለ ንዋይ ፈሰስነት የሚያገለግል እስከሆነ ድረስ ብቻ ነው ብለዋል። ይህም ማለት ዩክሬን ባለሙያዎቿንና ቴክኖሎጂዋን ወደ ባሕረ ሰላጤው ሀገራት እንዲሁም ለአሜሪካ አሳልፋ ስትሰጥ በምትኩ ከሩሲያ የሚሰነዘርባትን የባለስቲክ ሚሳይል ጥቃት ለመመከት የሚያስችሉ ተጨማሪ የአሜሪካ ፓትሪዮት የአየር መከላከያ ስርዓቶችን ትፈልጋለች። እናም ፕሬዝደንት ዘለንስኪ አክለው እኛን ጦርነቱን
በክብር እንድንጨርስ ለሚረዱን ሀገራት እነርሱም ራሳቸውን በጦርነቱ ሂደት እንዲከላከሉ እንረዳቸዋለን በማለት የጥቅም ልውውጡን ስትራቴጂካዊ መስመር አስምረውበታል። በሌላ በኩል የኢራን ወታደራዊ ብቃት ከአሜሪካ ጋር ሲነጻጸር ያለው ልዩነት በዋጋና በብዛት ላይ የተመሰረተ ነው። ኢራን እጅግ ዘመናዊና ውድ የሆኑ የጦር መሳሪያዎችን ከማምረት ይልቅ በቂና ርካሽ ሆኑ የድሮን ቴክኖሎጂዎችን በስፋት በማምረት ረገድ ስኬታማ ሆናለች። የኢራን ዋናው ብልጫ የማመናመን ወይም አትሪሽን ስልትን መጠቀም መቻሏ ነው። ላብነትም አንድ የኢራን ሻሄድ ድሮን ለመስራት ከ20,000 እስከ 50,000 ዶላር ብቻ የሚጠይቅ ሲሆን አሜሪካ ይህንን ድሮን ለመምታት የምትጠቀመው አንድ የፓትሪዮት ሚሳኤል ደግሞ ከ2 እስከ 4 ሚሊዮን ዶላር ያወጣል። ይህ ግዙፍ የኢኮኖሚ ልዩነት አሜሪካንና አጋሮቿን ለኪሳራ የሚዳርግ ሲሆን ኢራን ደግሞ በመቶዎች የሚቆጠሩ ድሮኖችን በአንድ ጊዜ በመልቀቅ ስዎርም ታክቲክን በተግባር ላይ በመዋል የመከላከያ ስርዓቶችን የማጨናነቅ አቅም አላት። ከዚህ ባሻገርም የኢራን ድሮኖች በዝቅተኛ ከፍታ መብረራቸውና መጠናቸው አነስተኛ መሆኑ በራዳር እይታ ውስጥ እንዳይገቡ ያደርጋቸዋል። ይህ ሁኔታ የሰማይ AK-47 ወይም AK-47 ኦፍ ዘ ስካይስ ተብሎ የሚጠራውን የአሲሜትሪክ ጦርነት ብልጫ ለኢራን ሰጥቷታል። እናም አሜሪካና ሌሎች ሀገራት አሁን ዩክሬንን ለምን መረጡ የሚለው ጥያቄ ምላሹ ግልጽ ነው። አሜሪካ ባለፉት 10 ዓመታት ትኩረት አድርጋ የነበረው እንደ ቻይና ያሉ ግዙፍ ሀገራትን ለመመከት በሚያስችሉ ረዥም ርቀት ተወንጫፊና እጅግ ውድ የጦር መሳሪያዎች ላይ ነበር። ነገር ግን አሁን በመካከለኛው ምስራቅ እየገጠማት ያለው ስጋት በሳር ማጨጃ ሞተር ከሚሰሩ ርካሽ ድሮኖች የሚሰነዘር ጥቃት ነው። በኩዌት የሚገኘው የአሜሪካ የባህር ላይ ማዕከል ሳይቀር በጠራራ ፀሐይ በኢራን ድሮን መመታቱ የአሜሪካን የመከላከያ ክፍተት ያጋለጠ ድርጊት ሆኗል። በሌላ በኩል ዩክሬን ባለፉት 4 ዓመታት 19,000 በላይ የኢራን ሰራሽ ድሮኖችን የመመከት ልምድ አላት። ዩክሬን እንደ ጀነራል ቸሪ፣ ስቲንግ እንዲሁም ኦክቶፐስ ያሉ እስከ $1,000 ብቻ የሚያወጡ ድሮን አውዳሚ ቴክኖሎጂዎችን በማልማት 90% የሚሆነውን ጥቃት ማክሸፍ ችላለች። የአሜሪካው የመከላከያ ሚኒስትር ፒት ሄግሴት እንደተናገሩት ከሆነም አሜሪካ ያላትን ሁሉንም አቅም ብትጠቀምም አሁንም ስኩዊተር የሚባሉ የመከላከያ ስርዓቱን ሰብረው የሚገቡ ድሮኖች ስጋት ደቅነውባታል። ስለዚህ የዩክሬን የጦር ሜዳ ፈጠራ አሁን ለአሜሪካ ብቸኛውና ፈጣኑ አማራጭ ሆኖ ተገኝቷል። እናም ዩክሬን ለዚህ እርዳታዋ የምታገኘው ጥቅም ዘርፈ ብዙ መሆኑ እየተገለጸ ይገኛል። በመጀመሪያ ደረጃ በጦርነቱ ምክንያት የተዳከመውን የዲፕሎማሲ አቅሟን መልሳ ለመገንባትና አሜሪካ ጋር ያላትን ግንኙነት ወደ ላቀ ደረጃ ለማሸጋገር ትጠቀምበታለች። ከዚህ ጋር በተያያዘም ፕሬዝደንት ቮሎዲሚር ዘለንስኪ በግልጽ እንደተናገሩት የዩክሬን ድሮን ጠላፊዎችና ባለሙያዎች ወደ ባህረ ሰላጤው ሀገራት የሚላኩት በምላሹ ዩክሬን ዘመናዊ የአየር መከላከያ መሳሪያዎችን እንዲሁም ወታደራዊ ፋይናንስን እንድታገኝ ለማድረግ ነው። በተጨማሪም የዩክሬን የመከላከያ ኢንዱስትሪ ተዋናይ የሆነው ብሬቫን እንዲሁም ዩፎርስ የተባሉ ተቋማት የውጭ ኢንቨስትመንትን ለመሳብ ትልቅ ዕድል አግኝተዋል። የሲሊከን ቫሊ ኩባንያዎች ሳይቀሩ በዩክሬን የድሮን ቴክኖሎጂ ላይ በሚሊዮን የሚቆጠር ዶላር ኢንቨስት ወይም ፈሰስ እያደረጉ ነው። ይህ ደግሞ ዩክሬን የጦር መሳሪያ ተቀባይ ሀገር ብቻ ሳትሆን ላኪና የቴክኖሎጂ ባለቤት መሆኗን ለዓለም የምታሳይበት አጋጣሚም ነው። ይህ ትብብር የራሱ የሆኑ ዕድሎችና ስጋቶች እንዳሉትም እየተገለጸ ይገኛል። ከዚህ ጋር በተያያዘ እንደ ትልቅ ዕድል የሚታየው ዩክሬን በዓለም አቀፍ ደረጃ ያላትን ወታደራዊ ተሰሚነት ማሳደጓና ከአሜሪካ ጋር ያለውን የረጅና የተረጅነት ግንኙነት ወደ እኩል አጋርነት መቀየሯ ነው። የዩክሬን ወታደራዊ ባለስልጣን የሆኑት ሌተናል ኮሎኔል ፓቭሎ ላክቲዮኖቭ እንደገለጹት ትክክለኛ ድሮንና ክህሎት ያላቸው 10 ሰዎች ባለፈው ክፍለ ዘመን መጽሐፍ የሚዋጋን ሙሉ ክፍለ ጦር ያሸንፋሉ። ይህ የዩክሬን ዕውቀት የኔቶ ወታደራዊ ስታንዳርዶችን ወይም ደንቦችን ሳይቀር እየቀየረ ነው። ሆኖም ስጋቶቹም ቀላል የሚባሉ አይደሉም። በመካከለኛው ምስራቅ የተቀሰቀሰው ጦርነት የዓለምን ትኩረት ከዩክሬን ወደ ሌላ አቅጣጫ በማዞሩ ሩሲያ ይህንን አጋጣሚ ተጠቅማ ጥቃቷን ልታጠናክር ትችላለች። እንዲሁም አሜሪካ ለዩክሬን የምትሰጠው ወታደራዊ እርዳታ
ወደ መካከለኛው ምስራቅ ሊዞር ይችላል የሚል ስጋትም እንዳለ ይገለጻል። የኢራንና የሩሲያ ጥብቅ ወታደራዊ ትብብርም ዩክሬን በሁለት ግንባር ቀጥተኛ ባልሆነ መልኩ እንድትጠመድ ሊያደርጋት ይችላል። በሌላ በኩል ደግሞ ወደፊት ያሉ ተስፋዎችን ስንመለከት የድሮን ጦርነት የዓለምን ወታደራዊ ስልት በዘላቂነት የቀየረ ይመስላል። ዩክሬን ያበለጸገችው በቂና ርካሽ የጦር መሳሪያ ፍልስፍና ወደፊት የብዙ ሀገራት መመሪያ መሆኑ አይቀሬም ይመስላል። አሜሪካና አጋሮቿ የዩክሬንን ቴክኖሎጂ በመጠቀም የኢራንን ስጋት መቀነስ ከቻሉ ይህ በዩክሬንና በባሕረ ሰላጤው ሀገራት መካከል አዲስ ስትራቴጂካዊ ወዳጅነትን ይፈጥራል። በዚህም የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ የኛ በመከላከያ ረገድ ያለን ልምድ በብዙ መልኩ ሊተካ የማይችል መሆኑን አሁን ሁሉም እያየ ነው ብለዋል። ይህም ዩክሬን ከጦርነቱ በኋላ በአውሮፓና በመካከለኛው ምስራቅ የጸጥታ መዋቅር ውስጥ ቁልፍ ሚና እንድትጫወት መንገድ ይከፍትላታል። ሆኖም የጦርነቱ መራዘምና የሃያላን ሀገራት ፍላጎት መጋጨት በቀጣይ ዓመታት ለዓለም አቀፉ ሰላም ትልቅ ፈተና መሆኑ ይቀጥላል። እናም የአሜሪካ የዩክሬንን እርዳታ መጠየቅ የዘመናዊ ጦርነት ባህሪ መቀየሩን የሚያሳይ ማረጋገጫ ነው። የቴክኖሎጂ ብልጫ ማለት ውድ መሳሪያ መያዝ ብቻ ሳይሆን የጠላትን ስልት ተረድቶ በአነስተኛ ወጪ መመከት መቻል መሆኑን ዩክሬን ለዓለም ታስተምራለች። ኢራን በድሮን ቴክኖሎጂ ያገኘችው አሲሜትሪክ ብልጫ አሜሪካን ወደ ዩክሬን ደጃፍ እንድትመጣ አስገድዷታል። ከዓመት በፊት የማሸነፊያ ካርዳችሁ በእኛ እጅ ነው፣ እናንተ የምታሸንፉበት ካርድ በእጃችሁ የለም ሲሉ የዩክሬኑን ፕሬዝደንት በኦቫል ኦፊስ ሲያሸማቅቁ የነበሩት ፕሬዝደንት ዶናልድ ትራምፕ አሁን በዩክሬን ደጅ እንዲቆሙ ያስገደዳቸውም ይህ ሁኔታ ነው። ይህ ሁኔታም ለዩክሬን አዳዲስ የዲፕሎማሲና የምጣኔ ሀብት ዕድሎችን የፈጠረ ቢሆንም በመካከለኛው ምስራቅ ያለው ግጭት ከሩሲያ ጋር ለምታደርገው ድርድር እንቅፋት ሊሆን እንደሚችል ግልጽ ነው። በመሆኑም ዩክሬን ያላትን የድሮን ዕውቀት እንደ ጠንካራ የድርድር ካርድ በመጠቀም የራሷን ሕልውና ለማስከበር እንዲሁም የጋራ ደህንነትን ለማረጋገጥ የምታደርገው ጥረት ቀጣዩን የዓለም ፖለቲካ አቅጣጫ የሚወስን ጉዳይ ተደርጎ ተወስዷል። ጦርነቱ በድሮን ቴክኖሎጂ የታጀበ አዲስ ምዕራፍ ውስጥ መግባቱ ግልጽ ሲሆን ዩክሬን ደግሞ የዚህ አዲስ የጦርነት ጥበብ መምህር ሆና ብቅ ብላለች። ከዚህ ባሻገርም አሜሪካ የዩክሬንን እርዳታ መጠየቋ ዩክሬን በጦር ሜዳ ያካበተችው ዕውቀት ምን ያህል ዋጋ እንዳለ ያሳያል። ፕሬዝደንት ዶናልድ ትራምፕ ከማንኛውም ሀገር የሚመጣን እርዳታ እቀበላለሁ ማለታቸው አሜሪካ ያለባት የቴክኖሎጂ ክፍተት ምን ያህል አሳሳቢ መሆኑን ያመለክታል። ከዓመት በፊት በኦቫል ኦፊስ ስትንቋሸሽና ስትናቅ የነበረችው ዩክሬን ደግሞ ይህንን አጋጣሚ በመጠቀም የራሷን መከላከያ ለማጠናከርና ዲፕሎማሲያዊ ተሰሚነቷን ከፍ ለማድረግ እየሰራች ነው። ይሁን እንጂ በመካከለኛው ምስራቅ የሚቀጣጠለው ጦርነት በዩክሬን ላይ ሊያመጣ የሚችለው ትኩረት የማጣት ስጋትና የሩሲያ ኢራን ጥምረት መጠናከር ዩክሬን በከፍተኛ ጥንቃቄ እንድትጓዝ የሚያስገድዷት ጉዳዮች ናቸው። እናም የዩክሬን ስፔሻሊስቶች ወይም ከፍተኛ ባለሙያዎች በባሕረ ሰላጤው ሀገራት ምድር ላይ የሚያደርጉት እንቅስቃሴ ውጤት የኢራንን ድሮኖች የበላይነት የሚገታና የአሜሪካን መከላከያ የሚታደግ ይሁን አይሁን በሂደት የሚታይ ይሆናል። ዩክሬን አሁን ላይ ከኛ እርዳታ ለሚጠይቁን እርዳታ እንሰጣለን፣ በምላሹም ዩክሬን ፍትሐዊ ሰላም እንድታገኝ እንዲረዱን እንጠይቃለን የሚል ግልጽ መልእክትን ለዓለም አስተላልፋለች። በዚህ መሰረትም የዩክሬን ድሮኖችና ባለሙያዎች ወደ መካከለኛው ምስራቅ መዝመታቸው የሁለቱን ቀጠናዊ ግጭቶች ትስስር ይበልጥ የሚያጠናክረው ሲሆን ዩክሬንንም በዓለም መከላከያ ቴክኖሎጂ ውስጥ ካለችበት ተቀባይነት ወደ አቅራቢነት እንድትሸጋገር ትልቅ ዕድልን ይፈጥርላታል። የዚህ ሂደት ስኬት የሚለካው ግን ዩክሬን በምላሹ የምታገኘው ወታደራዊ ድጋፍ የሩሲያን ወረራ በአጭር ጊዜ ለመቀልበስ በሚያስችላት ደረጃ ላይ መሆኑ ሲረጋገጥ ብቻ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ኤፒ ኒውስ፣ ቢቢሲ እንዲሁም ዘ ፖለቲኮን በዋቢነት ተጠቅመናል።